እሺ የዛሬው የትምህርታችን ርዕስ ደግሞ በጌታ ደስታ። እንግዲህ ባለፈው በጌታ መደሰት ብለናል አይደለ? የአሁኑ ደግሞ ወደ ጌታ ደስታ መግባት የሚለው ይሆናል። ወደ ጌታ ደስታ መግባት። ስለዚህ እናንተው ቃሉን ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። እያንዳንዱ እንደ አቅሙ ለአንዱ 5 መክሊት። ማቴዎስ ምዕራፍ 25 ከቁጥር 20 ከቁጥር 14 ጀምሮ ማለት ነው። ማቴዎስ ምዕራፍ 25 ከቁጥር ቅድም አንበነዋል። ወዲያው ወደ ሌላ ሀገር ሄደ፣ 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲህም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለው ቀረበና ሌላ 5 መክሊት አስረከበ። ጌታ ሆይ 5 መክሊት ሰጠኸኝ ነበር፣ እነሆ ሌላ መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለ። የሚገርም ነው። ወደ ጌታ ደስታ ግባ። ለካ ወደ መንግስተ ሰማያት ብቻ አይደለም የምንገባው፣ ወደ እግዚአብሔር ደስታ ጭምር ነው የምንገባው ማለት ነው። ወደ እግዚአብሔር መንግስት መግባት በዳግም ልደት ተሰጥቶናል። አሁን ደግሞ ወደ ጌታ ደስታ መግባት፣ ወደ ጌታ ደስታ መግባት እና ይሄ የጌታ ደስታ ምን ይመስላል? የጌታ ደስታ ምን ያህላል? ጌታ እንዴት ነው የሚደሰተው? አናውቅ። ግን እግዚአብሔር ደስ ሲለው፣ እግዚአብሔር ሲደሰት እንደምታውቁት በቃ ምድር ትባረካለች፣ ሰማይም ይከፈታል። እግዚአብሔር ደስ ሲለው እና የእግዚአብሔር ደስታ ነው። ይሄ ዓለም ራሱ የእግዚአብሔር ደስታ ማለት እግዚአብሔር ዓለምን ሲፈጥረው ደስ ብሎት ከፍቶት አልፈጠረው። እንዲያውም እግዚአብሔር የፈጠረው ፍጥረት ሁሉ መልካም እንደሆነ አየ እና እግዚአብሔር የሚደሰት አምላክ ነው። እግዚአብሔር ማዘን የሚችል ነው፣ መደሰትም የሚችል ነው እና በጣም መራራት ይችላል፣ መውደድ ይችላል፣ ደግሞ መጥላትም ይችላል። እና እግዚአብሔር የሚባለው አምላክ ሲደሰት ደስታው ምን እንደሆነ ማወቅ አንችልም፣ መገመት አንችልም፣ አንብበን መረዳት አንችልም። ወይም ደግሞ እግዚአብሔር ይሄን ያህል ነው የሚደሰተው ብለን አውቀን መናገር አንችልም። ግን ስንገባበት እናውቀዋለን። ሰው ወደ እግዚአብሔር ደስታ ሲገባ የዛን ጊዜ የእግዚአብሔር ደስታ ምን እንደሆነ ያውቃል። እና እግዚአብሔር ወደዚህ ያስገባን ሁላችንም ወደ ጌታ ደስታ። መድኃኒት ነው፣ በነገራችን ላይ ፈውስ ነው። ዝም ብሎ መደሰት አይደለም። አሁን ሰው በልዩ ልዩ መንገድ በራሱ መንገድ ተደስቶ ምንድን ነው የሚያተርፈው? ምንም የሚያተርፍ አይመስለኝም። በጌታ ደስታ ግን የሚያተርፈው አለ። በጌታ መደሰት ግን ነፍስን ይፈውሳል፣ መንፈስን ያድሳል፣
ጤነኛ ያደርጋል። በጣም ተስፋ እንዲኖረን ያደርጋል። በጣም የእግዚአብሔር ፍቅር በሕይወታችን እንዲቀጣጠል ያደርጋል። ስለዚህ ወደ ጌታ ደስታ መግባት በሙላት ይሰጠናል እግዚአብሔር። ድንግል ማርያም ይህን ደስታ እንደቀመሰችው ተናግራለች። የሉቃስ ወንጌል ይህንን እንተውና የሉቃስ ወንጌልን አውጥተን ብናየው ይህንን ልባት አድርጉት ስለምንመለስበት። ድንግል ማርያም ቀምሰዋለች። ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 46 ላይ ምን ይላል? ማርያምም እንዲህ አለች ይላል። የሉቃስ ወንጌል ምዕራፍ 1 ቁጥር 46 ገጽ 49 ላይ ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። መጀመሪያ ከቁጥር 48 ላይ 38 ላይ ማርያምም እነሆ የጌታ ባሪያ ብላ ነበር። ስለዚህ የጌታ ባሪያዎች የደስታቸው ምንጭ ራሱ ጌታ ነው። የደስታቸው የእግዚአብሔር የደስታው ተካፋይ ናቸው። እኛ አሁን የጌታ የሕይወቱ ተካፋይ ነን አይደል? የደስታውም ተካፋይ። የእግዚአብሔርን ደስታ መካፈል ይቻላል። ሕይወቱን ከሰጠን ደስታውንም ይሰጠናል። እግዚአብሔር ያብራልን። ይሄን ሕይወቱን ከሰጠን ደስታውንም ይሰጠናል። የማን ደስታ ነው? የእግዚአብሔር የራሱ ደስታ ነው። አብ ወልድ መንፈስ ቅዱስ የሚደሰተው ደስታ የዘላለም ሕይወት የእግዚአብሔር ሕይወት ነው አይደል? እሱን ከሰጠን ደስታውንም ይሰጠናል። አያችሁ፣ በእምነት ወደ እግዚአብሔር መንግስት እንደገባን ሁሉ በመታዘዝ ደግሞ ወደ ጌታ ደስታ መግባት ይቻላል። በመታዘዝ። ስለዚህ ድንግል ማርያም የእግዚአብሔር ቃል ሲመጣለት እነሆ እኔ የጌታ ባሪያ ነኝ ያለችው። እኔ እነሆ የጌታ ባሪያ ነኝ፣ እንደ ቃልህ ይሁንልኝ። ከእግዚአብሔር ዘንድ የመጣላት መልእክት ውስጥ የተለያዩ ቃላቶች ነበሩ አይደል? ከነዚያ ውስጥ አንዱ ደስ ይበልሽ የሚል ነው አይደል? ደስ ይበልሽ። ይሄ ደስ ይበልሽ ከእግዚአብሔር የመጣላት ደስታ ነው። ይሄን ደስታ ነበር የተቀበለችው እና ደስ አላት። ደስ ይበልሽ ሲላት በኋላ ምን አለች እሷ? ነፍሴ ጌታ እግዚአብሔርን ምን ትለዋለች? ታከብረዋለች። መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። ይሄ ደስ ይበልሽ የሚለው ቃል ዝም ብሎ የመጣ ቃል አይደለም። ዝም ብሎ አባባል አይደለም። እኔ አሁን አንድ ልቧ የተሰበረን ሴት፣ በጣም ያዘነችን ሴት አይዞሽ ብላት መጽናናት አልችልም አይደለም። እግዚአብሔር አይዞሽ ካለ ግን ዝም ብሎ ቃል አይደለም፣ እውነት የሚያጽናና ቃል ነው። አይዞሽ የሚለው ከእግዚአብሔር የወጣ ከሆነ ስለዚህ ደስ ይበልሽ የሚለው የመልአኩ ገብርኤል ቃል የእግዚአብሔር ቃል ነው። ከዚያ ከእግዚአብሔር ዘንድ ነው የመጣላት እና ምን አለች እሷ? እነሆ የጌታ ባሪያ አለች። ስለዚህ እንደ ቃልህ ይሁንልኝ አለች። ቃሉ ምንድን ነበር? በእግዚአብሔር ፊት ምን አግኝተሻል? ሞገስ አግኝተሻል። ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። እሺ ደስ ምን ይበልሽ? ደስ ይበልሽ። ይሄ ሁሉ ቃል ይሁንልኝ ነው ያለችው አይደል? ይሄ ሁሉ ቃል ይሁንልኝ አለች። ሆነላት። ስለዚህ ወገኖች እንደ እግዚአብሔር ቃል
ይሁንልን። ትልቁ ለውጣችን እዚያ ላይ ነው ያለ። ወደ ጌታ ደስታ ገብተን መውጫ አይደለም አንወጣ ከዚያች እና ወደ ጌታ ደስታ እንዴት እንደሆነ ወደፊት ልናየው ነው። እንግዲህ ከዚያ ቁጥር 49 ላይ ማርያምም በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ገባችሁ? አሁን ድንግል ማርያም ወደ ኤልሳቤጥ ስትሄድ ዝም ብላ አይደለም ሄደችው። ምን ተሞልታ ሄደችው? መንፈስ ቅዱስን ተሞልታ በእግዚአብሔር ሞገስ፣ በእግዚአብሔር ጸጋ፣ በእግዚአብሔር ክብር፣ በእግዚአብሔር ኃይል ተሞልታ ሄደችው። ዝም ብላ ሄደችው። መልአክ እኮ አናግሯታል። መልአክ እኮ አይደለም እግዚአብሔር ነው እኮ ያናገራት ድንግል ማርያም። የእግዚአብሔርን ድምጽ ነው እኮ የሰማችው። ስለዚህ በኃይል በጸጋ በሞገስ በክብር ተሞልታ እንደ ቃሉ ሆኖላት ነው ሄደችው። ስለዚህ ማርያም የምታቀርበው ሰላምታ ዝም ብሎ አይደለም። ታያችሁ? ተመልከቱ። ኤልሳቤጥን ምን አለቻት? ተሳለመቻት ነው የሚለው። ነግሬያቸዋለሁ ከዚህ በፊት አይደል? ቤተክርስቲያንን መሳለም የሚባለው የመጣው ከዚህ ነው ብያቸዋለሁ። የኛ ህዝብ ሄዶ ቤተክርስቲያንን ልሳለም ብሎ እንትን በሩ ላይ ስሞ ይመጣል አይደል? ግን ሲጀመር ማንን መሳም ነበረ? ግድግዳውን ሳይሆን በውስጥ ያሉትን ቅዱሳንን መሳም እንደነበረ የጀመረው በዚህ ነው። ለዚህ ነው ጳውሎስ በተቀደሰ አሳሳብ እርስ በርሳችሁ ሰላምታ ተሰጣጡ የሚለው ዝም ብሎ አይደለም። ስለዚህ ሄዳ ተሳለመቻት ይልና ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። አሁን የዚህ ደስታ ማን ተካፈለ? ደግሞ ሌላ ሰው። በማህፀን ውስጥ ያለው መጥምቁ ዮሐንስ ገና በማህፀን ውስጥ ያለው ራሱ የዚህ ደስታ ተካፋይ ሆነ። በማህፀን ውስጥ ሆኖ ምን አላል? ዘለለ። ሰው ወደ ጌታ ደስታ ሲገባ መዝለል አይደለም በማህፀን ውስጥ ሊፈነጥዝ መብቱ ነው አይደለም? ምክንያቱም ደስታው ነው የገባበት። ደስታ ዝም ብሎ ነገር አይደለም። እንዲያውም ሐዋርያት ራሳቸው መንፈስ ቅዱስን በተሞሉ ቀን እንደ ሰካራም ሆኑ ተብለዋል። በውስጣቸው የገባቸው ደስታ የገባባቸው ደስታ እንዳዘለላቸው ነው የሚያሳየው እዚያ ጋር እና በኤልሳቤጥ ውስጥ ያለው ጽንሱ በማህፀኗ ውስጥ ዘለለ። ኦኬ። በኤልሳቤጥም ምን ሆነባት? መንፈስ ቅዱስ ሞላባት ይላል። በታላቅ ድምፅ ጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ። ማን ነገራት? ማን ነገራት ለኤልሳቤጥ? መንፈስ ቅዱስ። የማህፀንሽ ፍሬ የተባረከ ነው፣ የተባረከ ነው። የጌታዬ እናት አለች። አያችሁ? ገና ሳይወለድ ኢየሱስ ጌታ ነው ማለት ነው አይደለም? ገና በማህፀን እያለ ኢየሱስ ምንድን ነው? ጌታ ነው። ገና በማህፀን እያለ ኢየሱስ ጌታ ነው። ደግሞ ገና ዓለም ሳይፈጠር በመለኮቱ እሱ እግዚአብሔር ነው። አሁን ኤልሳቤጥ በመንፈስ ቅዱስ ይሄንን ተረዳችው። ከዚህ በላይ ደስታ ከየት ይምጣ? እንግዲህ ሰው ወደ እግዚአብሔር ደስታ ሲገባ እውነትን እምላችሁ ክርስቶስን ሲያውቅ በክርስቶስ ያለውን መረዳትና በእርሱ ያለውን ባለጠግነት ሲረዳ ሰው በቃ ሌላ ደስታ የሚባል ነገር ይጠፋና ደስታው ይሄ ይሆናል። በቃ በዚህ መደሰት ይጀምራል። ወደ ጌታ ደስታ፣ የእግዚአብሔር ደስታ፣ የእግዚአብሔር ደስታ ውስጥ ገብተዋል። እነዚህ ሁሉ አሁን ማርያም ገብታለች፣ ኤልሳቤጥ ገብታለች፣ በማህፀን ያለው መጥምቁ ዮሐንስ ገብቷል። በቃ ተውጠዋል በደስታ ወደ እግዚአብሔር ደስታ። እግዚአብሔር ያስገባ ነው። ወደ እግዚአብሔር ደስታ ገብተዋል። ማን ያወጣቸዋል? ከዚህ በኋላ ማን ያወጣቸዋል? ድምፅሽ በጆሮዬ በመጣ ጊዜ፣ እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ ብሎ ቀጥሎ ያሉትን በምን ዘሏል? ዝም ብሎ ዘሏል ነው የሚለው? በምን ዘለለ ነው የሚለው? በደስታ
ማን አስደሰተው? መንፈስ ቅዱስ ወደ ጌታ ደስታ ስለገባ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ያመነች ማናት? ያመነች ድንግል ማርያም ትወልጃለሽ፣ ያለ ወንድ ዘር ትወልጃለሽ ስትባል ምንድን ያለችው? እንደ ቃል ይሆንልኝ አለች። አመነች አመነች እና ከሴቶች ተለይታ የተባረከች አይደለች? እውነት እንነጋገር አይደል እንዴ? ቢያንስ አሁን ማርያም ከኛ ጋር እኩል ናት ምናምን የምንል ሰዎች እንጠቀቅ። ቢያንስ በእምነት ትበልጠናለች። ቢያንስ አይደለም እንዴ? አይደለም እንዴ? ኧረ እንመን እንዴ! በእምነት እንኳን ከኛ ትለያለች። ጌታን በመውለድ ማለት እኛ እኮ ጌታን አምነን ነው እንደዚህ የምንታበየው። እሷ ግን ምን ሆና ነው? ያለ ወንድ ዘር ጌታን ታቅፋ ነው። ስለዚህ ትለያለች። እሱ ነው እንደዚህ ያለ። ይህን በዚህ አጋጣሚ መረዳት ያስፈልጋል። ስለዚህ በማህፀንሽ በደስታ ዘሏል ነው የሚለው። በደስታ ዘሏል፣ በደስታ እና በኋላት ደግሞ ማርያምስ ይሄ ደስታ ደግሞ በእሷ ውስጥ ስለነበረ ነፍሴ ጌታን ታከብራለች፣ መንፈሴ በአምላኬ፣ ከዚያስ በመድኃኒቴ ሐሴት። የእሷው ደግሞ ሐሴት ደግሞ ይገርማቸዋል፣ ከደስታ የሚበልጥ ነው። ሐሴት ታደርጋለች። እነዚህ ሁሉ የጌታ ባሪያዎች ናቸው እና የጌታ ባሪያ ከመሆን በላይ ሌላ የምንመኘው ሌላ ምን መሆን አለበት? እነሆኝ የጌታ ባሪያ ከመሆን በላይ ምን ያስደስታቸው? እግዚአብሔር የጌታ ባሪያ ያደርገን። እውነት የዚህ ዓለም ባሪያዎች ሆነን በዚህ ዓለም ውስጥ ለመደሰት ያደረግነው ሙከራ ሁሉ ኪሳራ አምጥቶብናል አይደለም? ለመደሰት ስንቱን ተነካ፣ ስንቱ ተጀምሮ ስንቱ ተተወ ቢባል ሰው መደሰት አልቻለም። ገንዘብ ያላቸውን ሰዎች እኛ እዚህ ሆነን እንደምናስባቸው አይደለም። ብዙ ጊዜ ራሱን አጠፋ የሚባል ማን ነው? ድሃ ነው። ብዙ ጊዜ በተለይ አሜሪካ እነዚህ አርቲስቶች ምናምን አይታችኋል? ትላልቅ ሰዎች ራሳቸውን አጠፉ የሚባሉት ምን ጎሏቸው? ለመደሰት እኮ ብዙ ሀብት ሰብስበዋል። ወርቅ፣ የተለያየ ውድ መኪና፣ ጀት ምናምን በቃ የተለያየ መናፈሻ ቦታ ላይ ቤት ሰርተዋል። ግን ምን ይደረግ? አያችሁ? ስለዚህ የዓለም ባሪያ ከመሆን እግዚአብሔር ያድነናል። ምክንያቱም ከዓለም የምናገኘው ደስታ የለም። ከዓለም የምናገኘው ደስታ የለም። የሰይጣን ባሪያዎች፣ የዚህ ዓለም ባሪያዎች ደግሞ የራሳችን ምኞት ባሪያዎች ከመሆን ወጠን ወደ ጌታ ደስታ መግባት፣ ወደማይነጥፈው ወደማያልቀው ማለት እንደ ውሃ ወንዝ ወደሚፈሰው ማለት ከኤልሳቤጥ ወደ ማን ነው? ከድንግል ማርያም ወደ ማን ፈሰሰ? ወደ ኤልሳቤጥ ፈሰሰ፣ ወደ መጥምቁ ዮሐንስ። ስለዚህ እነሱን ሲነካቸው እነሱ ዘለሉ፣ ተደሰቱ እና ወደዚህ ደስታ ነው ጌታ ግባ ያለን። ግን ወደ ደስታው እንዴት ይገባል የሚለውን ያው የግድ ማውራት አለብን። እንዴት ነው የምንገባው የሚለው ለመልሳችሁ ወደ ማቴዎስ እንግዲህ ባለፈው እንደተማርነው ቁጥር 14 ላይ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ ሰጣቸው። ያለውን ገንዘብ ሰጣቸው። ለአንዱ 5 መክሊት ለሌላው ደግሞ 2 መክሊት ሰጣቸው። አያችሁ? እነዚህ ሰዎች ነግደው እንዲያተርፉ ነው የተሰጣቸው እና በትርፉ የሚደሰተው ማን ነው? ጌታ ነው። ግን የሚገርማችሁ ነገር በትርፉ የሚደሰተው ጌታ ሆኖ የዚህ ደስታ ተካፋይ ደግሞ ራሳቸው አትራፊዎች ይሆናሉ።
አይገርማችሁ? በትርፉ ማን ይደሰታል? ጌታ ይደሰታል። በትርፉ ጌታ ይደሰታል። በጌታ ደስታ ደግሞ ይሄ ነጋዴው ይደሰታል። እንደዚያ ነው የሚያሳየው። 5 ሰጠህ የነበረ 5 አተረፍኩ ማለት 5 ሰጠኸኛል 5 አተረፍኩ። ስለዚህ ጌታ ምን አደረገ? አንተ ታማኝ ባሪያ አለው። አንተ ታማኝ ባሪያ በስንቱ ታምናል አሉ? በጥቂቱ ታምናል። በጥቂቱ ታምናል። ከዚያስ በምን ላይ ሾማለሁ? በብዙ ሾማለሁ። ስለዚህ አለ ደስ ብሎኛል። አንተ በመታመንህ እኔ ደስ ብሎኛል። እኔ ነኝ ደስ ያለኝ። ስለዚህ አለ ና ወደ ደስታዬ ምን እበላለሁ? ግባ፣ ና ከኔ ጋር እንደሰት። እግዚአብሔር ይሄን ያብራልን ዛሬ። ይሄ ነው እውነት። በነገራችን ላይ በክርስቶስ ያለን ህይወት ይሄ ነው። በነገራችን ላይ በጌታ ወደ ጌታ ደስታ መግባት ጌታ ሰጥቶናል። እስኪ ምን ሰጥቷችኋል? አሁን እኛ ሰጥቶናል የምንለው ምንድነው? አሁን ምንድነው ጌታ የሰጠን? አሁን እኛ የግድ በጸጋ ስጦታዎች ብቻ በተገለጠና ኃይልን በሚገልጥ መንገድ መገለጥ አለብን እንዴ? ሌላ የሰጠን ነገር የለም? ህይወትን ሰጥቶናል እኮ እሱ። የማንን ህይወት? የራሱን ህይወት ሰጥቶናል። ህይወቱን ሰጥቶናል። መጽሐፍ ቅዱስ አውጡ ላይ የዮሐንስ ወንጌል ላሳያችሁ። የዮሐንስ መልእክት ይሄንን ሳታጠፉ ልባት እንዳደረጋችሁ አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 11 እሺ። እግዚአብሔርም የዘላለም ህይወት እንደሰጠን ይላል ገጽ 215 ላይ የዮሐንስ ወንጌል ምዕራፍ 5 ቁጥር 11 መልእክት። እግዚአብሔርም የዘላለምን ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይህ ነው። አያችሁ? እግዚአብሔርም የዘላለምን ህይወት እንደሰጠን ይህም ህይወት በልጁ እንዳለ። ይሄ እግዚአብሔር የሰጠን የዘላለም ህይወት በልጁ ያለ ነው። በልጁ ያለ ነው። ልጁ ያለው ምን አለው? ህይወት አለው። ስለዚህ ህይወትን ሰጥቶናል። ይሄ የዘላለም ህይወት የሚባለው በልጁ አለ። የክርስቶስ ህይወት አግኝተናል። ልጁ ያለው ህይወት አለው፣ ልጁ የሌለው ህይወት የለውም ይልና ቁጥር 13 ላይ የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። የዘላለም ህይወት እንዳላችሁ ታውቁ ዘንድ እና ይሄ የልጁ ህይወት ለምን ተቀበል? እሺ ረብሻችኋል ሳሩ? እሺ። እና ይሄ የልጁ ህይወት በእኛ ላይ የሚታይ መሆን አለበት። የልጁ ህይወት ራሱ
ለእግዚአብሔር ክብርን የሚሰጥ ለእግዚአብሔር እንድንታዘዝ የሚያደርግ የልጁ ሕይወት። ምክንያቱም በሌለን ሕይወት ላይ ባልተሰጠንና ባላገኘነው ነገር ላይ እግዚአብሔር አላዘዘንም። ጌታችን ኢየሱስ ክርስቶስ እንዳነበብነው ለሞት ለመስቀል ሞት እንኳን የታዘዘ ሆኗል። ስለዚህ እኛ የተቀበልነው የክርስቶስ ሕይወት መታዘዝ የሚችል በእግዚአብሔር ላይ የሚያምጽ አይደለም እና በዚህ ብቻ ታማኞች ከሆን ሌላ የምንፈልገው ነገር እንኳን ቢኖር ይጨምራል። በዚህ ብቻ ታማኝ ከሆን ይሄ ጥቂት አይደለም። በነገራችን በጥቂቱ የታመነ ይላል እንጂ ይሄ ጥቂት አይደለም። ይሄ መክሊታችን፣ ይሄ የእግዚአብሔር ሕይወት፣ ይሄ የተቀበልነው ሕይወት መክሊታችን እና ጥቂት አይደለም። እንዲያው በጥቂቱ የታመነ ይበል እንጂ ይሄ ጥቂት አይደለም። እንዲያውም በቂ ነገር ነው። ስለዚህ በዚህ ሕይወት ምን እናተርፋለን? የጌታ ባሪያዎች ሆነን ይሄንን እግዚአብሔር የሰጠንን ሕይወት እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ስላለ ይሄንን ሕይወት ለማን እንሰጠዋለን? ወደ ማን እናስተላልፈዋለን? ይሄን የተቀበልነውን ነገር እንዴት እናባዛዋለን? በጥቂቱ የታመነ በብዙ ሾመዋለሁ ስለሚል ይችን ያገኘናትን ሕይወት እንኳን ለሌላ ሰው ብንናገር ታማኝነት ነው። በነገራችን ላይ መጀመሪያ እስኪ ስለ ታማኝነት እንማር። ታማኝነት ለእግዚአብሔርም ለሰው ነው ማድረግ የምንችለው። ምክንያቱም ትናንትና እንደተማርነው የጌታ ባሪያ የሆነ ሰው ለእኛም ባሪያ መሆን ይችላል ብለናል አይደል? ታስታውሳላችሁ? የዛሬ ሳምንት የጌታ ባሪያ የሆነ ሰው ለእኛም አያስቸግረን። ጌታን የሚወድ ሰው፣ የጌታ ፍቅር በሕይወቱ ያለ ሰው ለእኛም በጣም ጠቃሚ ነው። የጌታ ፍቅር የጌታ ሕይወት የሌለውን ሰው እንዲያው ቢወደን እንኳን ለጊዜው ነው፣ ነገ ይጣላል። ስለዚህ እግዚአብሔርን የሚወድ ሰው፣ እግዚአብሔርን ለእግዚአብሔር የታመነ ሰው ለእኛም የታመነ እና በጥቂቱ የታመነ በብዙ ሾመዋለሁ የሚለውን እስኪ በመጽሐፍ ቅዱስ ውስጥ ታማኝ ከነበሩ ሰዎች አንዱን ጠቅሰን እንዴ ዘፍጥረት ሄዱ። እሺ ዘፍጥረት ምዕራፍ 39 ዘፍጥረት ምዕራፍ 39 ገጽ 32 ላይ ዮሴፍ ግን ወደ ግብጽ ወረደ ይላል አይደል? የፈርዖን ጃንደረባ የዘበኞቹ አለቃ የሚሆን የግብጽ ሰው ጲጥፋራ ወደ ግብጽ ካወረዱት ከእስማኤላውያን እጅ ገዛ። እግዚአብሔር ከዮሴፍ ጋር ነበር፣ ስራውም የተከናወነለት ሰው ሆነ። በግብፃዊው ጌታው ቤት ነበር፣ ጌታውም ቤት ነበር። ጌታውም
እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውንም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። የጌታ ባሪያዎች በሚናገሩት እና በሚያወሩት ብዛት ሳይሆን በሚሰሩት ነው የሚታዩት። በሚሰሩ የጌታ ባሪያ ሰው የጌታ ባሪያ ሳይሆን በሚሰራው ነው የሚገለጠው። እግዚአብሔር ከሱ ጋር ነው፣ የሚሰራው ሁሉ ይከናወንለታል። የጌታ ባሪያ ነው። ስለዚህ ዮሴፍ ብዙ ማውራት አይጠበቅበትም። ብዙ ምስክር እና ማስረጃ ማምጣት አይጠበቅበትም። ዮሴፍን የገዛው ሰው እንዲሁ አይቶ ይሄ ሰው የተባረከ ነው አለ። አያችሁ፣ ዮሴፍን በጌታው ፊት ሞገስን አገኘ፣ እርሱንም ያገለግለው ነበር። የጌታ ሰው ነው ዮሴፍ፣ የእግዚአብሔር ሰው ነው፣ የእግዚአብሔር ባሪያ ነው። ግን ያንን ጌታውንም ያገለግል ነበር በታማኝነት። አያችሁ ወገኖች፣ እኛ አሁን የጌታ ነን ብለን ምን ያህል በሰዎች ላይ ወይም በሚያስተዳድሩን ወይም በሚመሩን ሰዎች ላይ ምን አይነት አመለካከት ነው ያለው? እንዴት ነው አካሄዳችን? ይህንን እናስተውል። በቤቱም ላይ ሾመው። አያችሁ፣ ሹመት አገኘ። የዮሴፍ ነገር እየጨመረ ሄደ። በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ደግሞ ምን አለው? ባረከ። እውነት እኛ የጌታ ባሪያ ብንሆን በረከት ነው፣ እርግማን አንሆንም፣ ተሳዳቢዎች አንሆንም። ምንም አይነት ጣዖት አምላኪ ይሁን ለዚያ ሰው በረከት እንሆናለን። ያ ሰው በምንናገረው ሳይሆን በምንሰራው ይለወጣል። እግዚአብሔር ይባርከን። በዚህ ወጠን ስላዋረድናቸው አንለውጣቸው። እየሰማችሁ ነው አይደል? ወጠን ስላዋረድናቸው አንለውጣቸው። ወጠን በእነሱ ላይ ስለተመካን ስለሳቅንባቸው አንለውጣቸው። ወንጌል እንደሱ አይደል? የጌታ ባሪያ ለእግዚአብሔር ጠላቶች እንኳን በረከት ነው። እግዚአብሔር ራሱ የዚያን ሰው ቤት ባረከ። የእግዚአብሔር መንግስት የቅንነት መንግስት ነው። እግዚአብሔር ይባርካችሁ። የቅንነት ነው። እውነቴን ነው። እኔ አውቃለሁ፣ እኔ እችላለሁ፣ እኔ ገብቶኛል በሚል በሌላው ላይ ክፉ ማሰብ አይደለም። የሌላውን ነገር ማበላሸት አይደለም። ህይወታችን ራሱ ይናገር። ጌታ ህይወቱ ነው የሳባችሁ ወይስ ንግግሩ ነው? እስኪ ንገሩኝ። የጌታ ህይወት ዓለምን እኮ የሚያስደንቀው የጌታ ህይወቱ ነው አይደለም? ህይወቱ ነው እኮ የሚለውጥ። እንዴ ህይወቱ በጣም ነው የሚለውጥ ህይወቱ። ስለዚህ ዮሴፍ በዚህ ሰው ቤት የእግዚአብሔር ሰው የእግዚአብሔር ባሪያ በመሆኑ ለዚህ ሰው የሚመች ሰው ነው። ለዚህ ነው ጳውሎስ ባሪያዎች ሆይ ለጌቶቻችሁ ተገዙላቸው ያለው። ጌታን አግኝተናልና ነፃ ወጣናል ብላችሁ ዘራፍ አትበሉ ማለት ነው። እንደሱ አይደለም። እኔ ነፃ ወጥቻለሁ ብላችሁ በጌቶቻችሁ ላይ አታምፁ ነው ያለው። አሁን ተመልከቱ፣ ወደሚቀጥለው ንድ ስለ ዮሴፍ ባረከው። የእግዚአብሔር በረከት በውጭም በግቢም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ ምን አላዩ? አስረከበ። ሰዎች ምን ያህል ያምኑናል? እኛ ደህና ናቸው? አሁን ምን ያህል ያምኑናል? እኛ የጌታ ናቸው፣ የክርስቶስ ናቸው፣ ክርስቲያኖች ናቸው ብለው ምን ያህል ያምኑናል? እኛ
እንደ ታማኝነት ያለ በረከት፣ እንደ ታማኝነት ያለ ትልቅ ደስታ የለም። እውነት ነው የምነግራችሁ። በሕይወታችሁ ዘመን ሁሉ ታማኞች በመሆናችሁ ከፍተኛውን ደስታ እግዚአብሔር ይሸልማችኋል። እውነቱን ነው የምነግራችሁ። ስለዚህ ደስታ ትፈልጋላችሁ? ወደ ጌታ ደስታ መግባት ትፈልጋላችሁ? ታማኝ ሁኑ። ለማን? ለእግዚአብሔር ብቻ አይደለም፣ ለሰውም ታማኝ ሁኑ። ለእግዚአብሔርም ለሰውም ታማኝ ሁኑ። የእግዚአብሔር ሰዎች፣ የእግዚአብሔር ባሪያ ከሆናችሁ ለሰው ታማኝ ናቸው። ለሰው ታማኝ ናቸው እንጂ የሰውን ነገር እያጎደልን የሰውን ነገር እያበላሸን እግዚአብሔር አምላኬ ነው ብንል ውሸት ነው። ውሸት ነው። ውሸት ነው። አያችሁ፣ ለዮሴፍ አስረከበ። ከሚበላውም እንጀራ በቀር ምንም የሚያውቀው አልነበረም። ዮሴፍም ፊቱ መልከ መልካምና ምን ነበር ይላል? ውብ ነበር። እንግዲህ ደግሞ ነገር ሊያመጣ ነው። እዚህ ጋር ደግሞ ስለ መልኩ ካመጣ ሌላ ነገር ሊያመጣ ነው። ከዚህ በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ምን አለች? ዓይኗን ጣለች። ከእኔም ጋር ምን አለች? ተኛ አለችው። ከባድ ነገር ነው። አሁን ይሄ የማን ፈተና ነው ማለት ነው? የዮሴፍ ፈተና። የዮሴፍ ፈተና። ግን ዮሴፍ ምን ያደርጋል? እርሱም እምቢ አለ። አያችሁ፣ እምቢ የሚባል ነገር አለ፣ እሺ የሚባል ነገር አለ። የጌታ ስንሆን ተመሳስለን አስመስለን አይደለም እንጓዝ። እምቢና እሺ የሚባል ነገር አለ። ቦታ አለው። ከዚያ ምንድን ነው የሚለው? ለሚስቱ እንዲህ አላት ይልና፣ እነሆ ጌታዬ በቤቱ ያለውን ምንም የሚያውቀው የለም፣ ያለውንም ሁሉ ለእኔ ምን ብሎኛል? አስረክቦኛል። ለዚህ ቤት ከእኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺም በቀር ያልሰጠኝ ነገር የለም። እንዴት ይህን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ? በማን ፊት አላውን? በእግዚአብሔር ፊት። ይሄ ሰው በነፃነት የሚኖር ሰው፣ በነፃነት ልንኖር ክርስቶስ ነፃ ወጣን የሚለው ይሄ ሰው በነፃነት የሚኖር የእግዚአብሔር ባሪያ ነው። በእግዚአብሔር ፊት ነው የሚለው። የጌታ ባሪያ በመሆኑ፣ የጌታ አገልጋይ በመሆኑ ሁልጊዜ ለሚያደርገው ነገር ሁሉ በእግዚአብሔር ፊት ነው። ይህንን ነገር በእግዚአብሔር ፊት እንዴት አለ? ስለዚህ ወገኖች እኛ እግዚአብሔር ቃሉን ሰጥቶናል። ቀደም ሕይወቱን ሰጥቶናል አልኳችሁ። አሁን ደግሞ ቃሉን ሰጥቶናል። ይሄ ቃል ምን ያደርገናል? በምንኖርበት ዘመን ሁሉ እንዴት በእግዚአብሔር ፊት እንድንል ያደርገናል። ማትረፍ ማለት ይሄ ነው። አተረፋችሁ፣ ትርፋችሁ የእግዚአብሔር ትርፍ ይሄ ነው። እግዚአብሔር የሰጠን ሕይወት ንግዱ እንደዚህ ነው የሚያደርገው። እግዚአብሔር የሰጠን ቃል፣ አሁን የምንማረው የምናነበው ቃል ትርፉ ይሄ ነው። እንዴት በእግዚአብሔር ፊት የሚል ወደ ጌታ ደስታ ትገባላችሁ። ግን ደግሞ የእግዚአብሔርን ቃልም የጌታን ፊትም ክዳችሁ ማለት ተቃውመን የጌታን ፊት ጥለን የእግዚአብሔርን ቃልም ተቃውመን ታማኝነትን ብናጎድል ደግሞ ጸጸቱ ደግሞ አንችለው። ጸጸቱ ደግሞ ከባድ ነው። ምናችንን ይወስደው? ደስታን ለመሸመት ብለን በስርቆት በክፋትና ትክክል ባልሆነ መንገድ ደስታን ፍለጋ ሄደን ጸጸትን ይዘን እንመጣለን። ቁስልንና ፍርሃትን፣ ድንጋጤንና ጭንቀትን ይዘን እንመጣለን።
ይሄ ከጌታ ደስታ ወጥተን የዓለምን ደስታ ለማግኘት ስንሞክር የደረሰብን ጥቃት እግዚአብሔር ከዚህ ያድነን ማለት ነው። ስለዚህ ታማኝነት ምንድን ነው? ታማኝነት ወደ ጌታ ደስታ የሚያስገባ በር። አንተ ታማኝ ባሪያ በጥቂቱ ምን ብለሃል? ታምንሃልና በምን ሾምሃለሁ? በብዙ ሾምሃለሁ። አሁን ይሄን ታማኝነት በካሜራ ብዛት የምንጠብቀው አይደለም። በወገንና ሰው ያይናል እዚህ ጋር ሰው አለ በሚል የምንጠብቀው አይደለም። እንዴት በእግዚአብሔር ፊት የምንለው ነገር፣ እንዴት በጌታ ፊት እኔ እኮ ለባሌ ምንድን ነኝ? ቃል ኪዳን የገባው ሰው ነኝ። እኔ ለሚስቴ ላልክድሽ ብዬ ቃል የገባው ሰው። እሺ ሚስቴንስ ተሰውሬያታለሁ፣ ባሌንስ ተሰውሬዋለሁ አይደኝም። ጌታ ግን በፊቴ ነው። ታማኝነት ይሄ ነው። ስለዚህ በእግዚአብሔር ያመነች በእግዚአብሔር ያመነ ሰው እግዚአብሔር ያድላችሁ። ለምን መሰላችሁ? የእግዚአብሔር የሆነ ሁሉ ይጠቅመናል፣ በረከታችን ነው። ደህና ናችኋል? እየሰማችኝ ነው? የጌታ ባሪያ የሆነ ሰው በረከታችን ነው። ምንም አይኖረው። ደህና ናችሁ? ምንም ነገር ባይኖረው ጌታ ያለው ሰው ትልቅ ሰው ነው። ለምን? ታማኝ ነው። እውነት የጌታ ነው ወይ? ግን እኔ አሁን ዮሴፍን ዝም ብዬ አስበዋለሁ። እንደ ዮሴፍ አይነት ኦፖርቹኒቲ በዚህ ዘመን ያለው ሰው ቢገጥመው ምን ይሆናል ብዬ አስባለሁ። እንደ ዮሴፍ አሁን ክርስቲያን ነኝ የሚለው ራሱ ትውልድ ማለት ነው። ጌታ በራልኝ እያለ አዳራሹን በሙሉ በፈንጠዝያ የሞላው ሰው እንዲህ አይነት ችግር ቢመጣ እንዴት ነው? የጌታ እንደመሆን ያለ ማምለጫ ነገር የለም። እየሰማችሁ ነው አይደል? ስለዚህ ጌታ ሰጥቶናል። ምንድነው ያልሰጠን? ቃሉን ሰጥቶናል፣ ሕይወቱን ሰጥቶናል። ስለዚህ ታማኝነታችን ለማን ይሆናል? ለጌታ ከሆነ ለሰው እንታመን። አሁን ተመልከቱ፣ እንዴት በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ። ይህንም ነገር በየዕለቱ ለዮሴፍ ትነግረው ነበር። እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልሰማትም። እንዲህም ሆነ በዚያን ጊዜ ስራውን እንዲሰራ ወደ ቤቱ ገባ። በቤትም ውስጥ ከቤት ሰዎች ማንም አልነበረም። ከእኔ ጋር ተኛ ስትል ልብሱን ተጠምጥማ ያዘች። በቤት ውስጥ ማንም አልነበረም ነው። አይ ነው፣ ማንም አልነበረም። በእሷ ፊት ማንም አልነበረም። በዮሴፍ ፊት ግን ማን አለ? እግዚአብሔር አለ። ስለዚህ የጌታ ባሪያ በጌታ የሚደሰት፣ የጌታ ባሪያ የጌታን ፊት እያየ የሚጓዝ። እየሰማችሁ ነው አይደል? የጌታ ባሪያ የማንን ፊት እያየ? የእግዚአብሔርን ፊት እያየ የሚጓዝ የጌታ ባሪያ። እሷ ሰው የለም ማለት፣ ዮሴፍ ደግሞ ከሰው የበላይ የሆነ ሁሉን የሚያይና ሁሉን የሚያውቅ አምላክ በፊቱ አለ። እግዚአብሔርን ማምለክ ማለት ይሄ ነው። ዮሴፍ ዘማሪ ነበር፣ ሲዘምር ሰምታችሁታል። የታወቀ ዘማሪ ነው ዮሴፍ። እዚህ ጋር የታወቀ ሰባኪ ነው፣ የታወቀ ፓትርያርክ ነው አይደለም። ዮሴፍ ምንድን ነው? የጌታ ባሪያ ነው። ግን እግዚአብሔርን እንደሱ ያመለከ የለም። አምልኮ ማለት በማንም በሌለበት ለእግዚአብሔር መታመን። እግዚአብሔርን ለማምለክ ያውቃችሁ። አያችሁ፣ አምልኮ ማለት ማንም በማይበት ስፍራ ለእግዚአብሔር መታመን ማለት። ለእግዚአብሔር የታመነ ሰው ይሄ ዮሴፍ ለጌታው ታምኗል አልታመነም? ለእግዚአብሔር ስለታመነ ጌታ አለ፣ ጌታዬ በቤት ውስጥ የሚያውቀው ነገር የለም፣ ከአንቺ በስተቀር ሁሉን ሰጥቶኛል። አያችሁ፣ ከአንቺ በስተቀር ሁሉን ሰጥቶኛል፣ አንቺን ግን አልሰጠኝም አለ። ስለዚህ ይሄ ሰው የማን ታማኝ ነው? የባሪያ የገዥውም ታማኝ ነው። ለዚህም ሰው ታማኝ ነው፣ ለእግዚአብሔር የታመነ ስለሆነ። ስለዚህ ሰው የለም ስትለው አይ ከሰው የበለጠ እግዚአብሔር የሚባል በፊቴ የቆመ ፊቱን የማየው አምላክና አባት አለኝ፣ ጌታ የሚባል እኔ የማከብረው አለ። ስለዚህ እኔ
አንቺ የኔ አይደለሽ፣ አንቺ የሱ የባሪያ እኔን ለቀጠረ የሱ ነሽ። ስለዚህ እኔ አላደርግም። እንዴት አይነት አማኝ ነው! እግዚአብሔር ስለ ዮሴፍ ባይባርክ ነው የሚገርመኝ። እንኳን አይደለም የዮሴፍን ቤት ግብፅን በሙሉ ነው የሚባርክ። ገና እንደዚህ ነው በረከት ምን ሆነው ለሰው፣ እንደዚህ ነው ለሰው ጠቃሚ ምን ሆነው፣ እንደዚህ ነው ለሰው በረከት ምን ሆነው። ወገኖች በዚህ ብቻ አይደለም ታማኞች፣ በገንዘብ ታማኝ መሆን አለበት። በመንግስት ገንዘብ ላይ ራሱ ታማኝ መሆን አለበት። አያችሁ? ቀጥሎ እስኪ እናንበው ይሄን ነገር እንጨርስ። እርሷ በእጇ ትቶላት ሸሸ፣ ልብሱን በእጇ ትቶላት ሸሸ፣ ወደ ውጭም ወጣ። እንዲህም ሆነ ልብሱን ትቶ ወደ ውጭ እንደሸሸ ባየሽ ጊዜ የቤቷን ሰዎች ወደ እርሷ ጠርታ እንዲህ ብላ ነገረቻቸው። እዩ፣ ዕብራዊው ሰው በእኛ እንዲሳለቅ አግብቶብናል። እርሱ ከእኔ ጋር ሊተኛ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ጮህ። ድምፄንም ከፍ አድርጌ እንደ ጮህ ቢሰማ ልብሱን በእኔ ዘንድ ጥሎ ሸሸ፣ ወደ ውጭም ወጣ። ጌታውም ወደ ቤቱ እስኪገባ ድረስም ልብሱን ከእርሷ ዘንድ አኖረች። ይህንም ነገር እንዲህ ብላ ነገረችው። ያገባህልን ዕብራዊ ባሪያ ሊሳለቅብኝ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ስጮህ ልብሱን በእጄ ተወና ወደ ውጭ ሸሸ። ስለዚህ ተከሰሰ ማለት ነው። በምን ተከሰሰ? በሐሰት ተከሰሰ። ስለዚህ በሐሰት መከሰስ ደግሞ የህይወታችን ዕጣ ፈንታ ነው። ገብቷችኋል አይደል? ይሄ እግዚአብሔር የሰጠን የጌታ ባሪያ ሆነን ጎሽ የሚለን የዓለም ሰው የለም። ጥሩ አደረጋችሁ የሚለን የለም። ጌታውን ባሪያ እንዲህ አደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቆጣ። የዮሴፍም ጌታ ወሰደው የንጉሥን እስረኞች ወደሚታሰሩበት ስፍራ ወደ ግዞት ቤት አገባው። እነዚህ የንጉሥ እስረኞች ማለት ምን መሰላችሁ? ዝም ብሎ እንደማንም ወንጀለኛ የታሰሩ አይደል። በንጉሱ ላይ ያመፁ ትንሽ ጠንከር ያለ እስር ቤት። የንጉሱ እስረኞች ማለት ምን ልበላችሁ፣ በንጉሱ ላይ ክፋት እንዳያስቡ ወይ ግልበጣ ምናምን እነሱ በደንብ የሚቀጡበት ቦታ ላይ ነው የታሰረው ዮሴፍ። ግን ዮሴፍ ምን ይሆናል? በግዞት ነበረ። ቁጥር 20 ላይ ዮሴፍም ጌታ ወሰደው የንጉሥ እስረኞች ወደሚታሰሩበት ስፍራ ወደ ግዞት ቤት አገባው። ከዚያም በግዞት ነበረ። እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትም አበዛለት። እግዚአብሔር የተመሰገነ ይሁን። እግዚአብሔር ከማን ጋር ነበረ? ከዮሴፍ ጋር ነበረ፣ ምሕረትም አበዛለት። እና እግዚአብሔር ይተዋል እንዴ? አይተውም። እንዴት አድርጎ ይተዋል? እስኪ አስቡት። ለእግዚአብሔር ነው እኮ የታመነው ይህ ሰው። እንዴት በእግዚአብሔር ፊት ነው እኮ ያለ። አይጥልም እግዚአብሔር እንዳይመስላችሁ። ለጊዜው ነው እንጂ እንደዚህ አይነት ችግር የሚደርስብን ደግሞ እንዲህ አይነት ችግር የሚደርስብን የእግዚአብሔርን ክንድ ለማየት ነው። እግዚአብሔርን አብሮነት እንዲያስረዳን ነው። በዚህ አገልግሎታችን እግዚአብሔር ከኛ ጋር መሆኑን እንድናይበት ነው እንጂ እግዚአብሔር አሳልፎ አይሰጠን። ለእግዚአብሔር ምስጋና ይሁን። በኋላ ታሪኩን የምታዩት ነው። መጨረሻ ላይ ምንድነው የሆነው? ዮሴፍ ወጣ ከእስር ቤት። እና መጨረሻ ላይ ወስዶ የግብፅ ንጉሥ ከእስር ቤት አውጥቶ ዮሴፍን በግብፅ ላይ ሾመው ነው የሚለው። ጨርሳችሁ ታሪኩን አነቡት። ጨርሳችሁ ምዕራፍ 40 በሙሉ ስታነቡት ዮሴፍ ከኔ በቃ ከዙፋኔ በስተቀር ግብፅን በሙሉ ሰጥቼዋለሁ ብሎ የግብፅ ጠቅላይ ሚኒስቴር ነው ያለው። ከእስር ቤት አስወጥቶ
ይህ ማለት ምን ማለት ነው? በጥቂቱ የታመነ በብዙ ሾመዋለሁ ማለት ይህ አይደለም። በጥቂቱ ነው የታመነው። በአንድ ግለሰብ ቤት የታመነው ሰው ለግብፅ ሕዝብ በሙሉ በረከት ሆነ። አያችሁ? እና የጌታ ደስታ አሁን ዮሴፍ ደስታውን ከዚህ ሴት ማግኘት ቢሞክር ለተወሰነ ጊዜ፣ ከዚያ በኋላ ግን ምን ይሆናል? የወደቀ ሰው ይሆናል። ከዚያ በኋላ በግብፅ ላይ የሚሾመው የለም። እስር ቤት ቢገባም እግዚአብሔር ከእሱ ጋርም ሊሆን አይችልም። ምክንያቱም እግዚአብሔር ሊረዳው ይችላል፣ በኋላ በንስሐ ተመልሶ ሊቀበለው ይችላል። ግን ዮሴፍ ግን በመታመን ታማኝ በመሆን እግዚአብሔር በሰጠው ነገር ላይ ታማኝ በመሆን የገባው ነገር ላይ ታማኝ በመሆን እግዚአብሔርን አስከበረ፣ እግዚአብሔርም ከበረ። ደግሞ ግብፅን መግዛት ቻለ ዮሴፍ። ከዚያም ደግሞ የእስራኤል ልጆች ሁሉ በረሃብ ምክንያት ወደ ግብፅ ተሰደው ተረፉ በዮሴፍ ምክንያት። እና በጥቂቱ የታመነ በብዙ መሾም ማለት ይሄ። ወደ ማቴዎስ ልመልሳችሁና እንጨርሳለን። ማቴዎስ 25 አንተ ታማኝ ባሪያ የሚለው ላይ ቁጥር 21 ላይ መልካም አንተ በጎ ታማኝም ባሪያ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ምን በል ግባ አለ። ሹመት ብቻ አይደለም፣ መሾም ማለት አለቃ መሆን አይደለም። በነገራችን ላይ አሁን በዚህ በመጽሐፍ ቅዱስ አሁን በጌታ ቃል በብዙ ሾምሃለሁ ሲባል አለቃ መሆን አይደለም። በብዙ ሀገር ላይ በብዙ ሕዝብ ላይ መሾም እግዚአብሔር ብዙ ኃይልና ጸጋ ያፈስልሃል ማለት። እግዚአብሔር ብዙ መገለጥ ይሰጣል። ብዙ ያላወቃቸውን ነገሮች እንድታውቅ እግዚአብሔር ይሰጣል። ዛሬ ባወቀው ከታመን፣ ዛሬ በተረዳኸው ከታመን፣ ነገ ያልተረዳኸውን እግዚአብሔር ብዙ ነገር ያስረዳል። ዛሬ በገባችሁ ነገር ላይ ታማኞች ከሆናችሁ እግዚአብሔር ሌላ ያልገባችሁን ነገር እንዲገባችሁ ያደርጋል። ዛሬ የተቀበልነውን ዛሬ የገባንን ካልታዘዝነው ግን እዚያው ላይ እንቆያለን። ለምን? ቀብረነዋል። የቀበርነው ነገር ትርፍ የለውም። ስለዚህ መሾም ማለት ብዙ ነገር እግዚአብሔር ያፈስልናል። ብዙ የሚያስፈልገንን ነገር ሁሉ ይጨምርልናል። ከዚያ በኋላ ወደ ጌታ ደስታ፣ ከዚህ በኋላ እግዚአብሔር መለኮታዊ ደስታ፣ ዓለምን ሲፈጥር የተደሰተው እግዚአብሔር፣ ሰውን ሲያድን የተደሰተው እግዚአብሔር በቃ በራሱ የሚደሰትበት በራሱ መለኮታዊ ማንነት የሚዋኝበት ደስታ አለው። ወደዚያ ግባ፣ ያንን ተካፈል፣ በዚያ ኑር። ያ መድኃኒት ነው፣ ያ ፈዋሽ ነው፣ ያ ሌላውን ሁሉ የሚያስጠላ፣ ሌላውን ነገር ሁሉ እንድንጸየፈው የሚያደርግ፣ በሌላው ነገር ሁሉ ትንሽ እንዲሆን የእግዚአብሔር ደስታ ሌላዋን ትንሽ የሚያደርግ እና እግዚአብሔር ወደዚህ ደስታ ያስገባል። ስለዚህ ጌታን ለመታዘዝ በገባን ነገር ላይ ታማኝ ለመሆን ምን ያህል እርግጠኞች ነን? ተዘጋጅተናል? ራሳችንን እንጠይቅ። እግዚአብሔር ይርዳን። ለምሳሌ አንድ ታሪክ ልንገራችሁና እጨርሳለሁ። አንድ ሰው እኔ መጽሐፍ ላይ ያነበብኩት ዝም ብሎ ተረት ሀብታም እና ብዙ ባቡር ያለው ባቡር ትሬን ነው እንግዲህ ትሬን የግል ሊኖር የመንግስት አይደለም። ትሬን ያለው በጣም ባለጠጋ ግን ይሄ ሰው እግዚአብሔርን ቢያውቅም እግዚአብሔርን ግን አይታዘዝም።
እና ምንድነው የሆነው? ታመመ ሰው እና ሀብታም ስለሆነ ለበሽታ አይነቶች ሁሉ ዶክተር፣ የአይን ዶክተር አለው፣ የጥርስ አለው፣ የሆድ የሚኖረው የሁሉም ነገር፣ የስኳር አለው፣ የጉበት ብቻ የተለያዩ ባለሙያዎች ስፔሻሊስቶች ሁሉ ቀጥሯል። ገንዘብ አለው፣ ግን በሽታውን ሊያድኑት አልቻሉም። እና ሰውየው ሽባ ሆኖ ዊልቸር ላይ። ስለዚህ ደግሞ ደስታን ፍለጋ ያለበት ስፍራ የለም ማለት አለ የተባለው ቦታ ይገኛል። ለምን? ገንዘብ ስላለው አሉ የተባሉ ሀብታሞች የሚዝናኑበት ቦታ ሁሉ የለም፣ ግን መደሰታቸው። ግን አንድ ቀን አንድ ሆምለስ አገኘውና ገንዘብ ለምን እና ገንዘብ ሰጠው ለዚያ ሆምለስ። እና ያ ሆምለስ በጣም ሲደሰታል። ትንሽ ገንዘብ የሰጠው ትንሽ ገንዘብ ሰጥቶት፣ ግን ያ ሆምለስ ሰውዬ በቃ ሳቅ በሳቅ ሆነ። ደስታ እኮ በብዙ ነገር የሚሸመት አይደለም ማለት ትንሽ ነገር ሰጥቶት መደሰት ቻለ። ከዚያ ሲደሰት አየውና ራሱ ተደሰተ። እሱ ሲደሰት ሲያይ ራሱ ተደሰተ ሰውዬው። እንዴ ይሄ ሰውዬ ሲደሰት ስላየው እኔም ትንሽ ደስታ አገኘሁ። ስለዚህ ምን ማድረግ አለ? ለምን በየመናፈሻው ከመዞር ለምን ለሱ እየሰጠው ትንሽ ደስታ አላገኝም ማለት ነው። አያችሁ? ስለዚህ እየሄደ መስጠት ጀመረ። እየሄደ መስጠት ሲጀምር ደስታ እያገኘ ሄደ ሰውየው። ደስታ እያገኘ ሄደ እና በኋላ ግን ሰውየው ይሄ ሽባነቱ እየለቀቀው መጣ። ጭንቀት ሽባ ያደርጋል፣ መጨናነቅ ሽባ ያደርጋል። ሰውየው ግን እየተፈወሰ እየዳነ እየተሻለው ሰው መራመድ ጀመረ። ከዚያ በኋላ ይሄ ሰው ስራውንና ኑሮውን ሁሉ በዚህ ላይ ማድረግ። ስለዚህ መስጠት ምን ያደርጋል? ከመውሰድ ይሻላል። ገብቷችኋል? ለዚህ ነው ከሚቀበል ይልቅ መጽሐፍ ቅዱስ ጋር የሚሰጥ ምንድን ነው ይላል? እሱ ነው። ስለዚህ እኛ መስጠት የእግዚአብሔር ፕሪንሲፕል ነው አይደል? መስጠት፣ ድሆችን መጎብኘት፣ ለድሆች ማካፈል የመጽሐፍ ቅዱስ ትምህርት ነው አይደል? እግዚአብሔር ሰጥቷቸዋል። ምን ገልጦላቸዋል? መስጠት አምልኮ እንደሆነ። መስጠት አምልኮ ነው የሚለውን ነገር እግዚአብሔር ካበራልን ይሄንን እግዚአብሔር ምን ብሎናል? ሰጥቶናል፣ አስረድቶናል ማለት። ስለዚህ በመስጠት ምን እንሆናለን? ወደ ጌታ ደስታ እንገባለን። እግዚአብሔር ወደ ደስታው ያስገባል። ኢየሱስም እንደዚያ ነው ያለው። በጌታ ቀን ምንድን ነበር ያለው? በቀኝና በግራ ይቆም፣ ብራብ አበልታችሁኛል፣ ብጠማ አጠጣችሁኛል፣ ብታረዝ አልብሳችሁኛል አላቸው። ጌታ ሆይ አንተ መቼ አየንህ አሉት። መቼ አይተንህ መቼ አደረግንልህ ሲሉት፣ ለዚህ ለታናሹ ያደረጋችሁት ለማን አደረጋችሁ? ለእኔ ያደረጋችሁት። ስለዚህ ለካ ለጌታ ነው የምናደርገው። የጌታ ባሪያ ማለት ምን ማለት ነው? ጌታ በሰጠው የሚነግድ ማለት ነው። ገብቷችኋል አይደለም? ጌታ ምን ሰጠን? አሁን ገንዘብ ሰጠን አላልኳችሁ? ጌታ ገንዘብ ሰጠን አላልኳችሁ? የሰጠን ምንድን ነው? በመስጠት እግዚአብሔርን ማምለክ እንደሚቻል፣ በመስጠት እግዚአብሔርን ማምለክ እንደሚቻል፣ አምልኮ እንደሆነ፣ ከመዘመር ከመቀደስና ከመስበክ ያለፈ መስጠት ራሱ አምልኮ ነው። ስለዚህ በዚህ አምልኮ ምን መሆን ይቻላል? ለጌታ ባሪያ መሆን ይቻላል። ወደ ጌታ ደስታ መግባት ይቻላል። ይሄ ነው ትርፍ ማለት። ስለዚህ በመስጠት እግዚአብሔርን ካመለክ ነው በጥቂቱ የታመነ በምን ይሾማል? በብዙ ሾሟል። ብዙ እንድንሰጥ እግዚአብሔር እድል ይሰጣል። እግዚአብሔር ይባርክን። አንድ ድሃ ብቻ ብንሰጥ ማለት ነው በዚያ እግዚአብሔር ወደ ጌታ ደስታ እንገባለን። በጥቂቱ የታመነ ደግሞ በብዙ ድሆች ላይ እጃችንን እንድንዘረጋ እግዚአብሔር ሊሰጠን ይችላል። እኔ አሁን ይሄ አንዱ ስጦታችን። ስለዚህ እግዚአብሔር ገንዘብ ሰጣቸው።
ሰጧቸው፣ እንዲያተርፉ ላካቸው። አትርፈው ወደ ጌታ ደስታ ነው። በጣም ቀላል ነው። እና የዛሬው የደቀ መዝሙርነት ትምህርት ዝም ብሎ ጌታን ለማምለክ ጌታን ለማገልገል ለሴቶችም ለወንዶችም ለእግዚአብሔር ልጆች የተሰጠን የክርስቶስ ሕይወት ያስተማረን የባረከን እግዚአብሔር የተመሰገነ ይሁን። አሜን። ተባረኩ። አሜን።